ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ህወሓት ከኤርትራ ከባባድ መሳሪያዎችን በጭነት መኪናዎች እያመላለሰ እንደሆነ ተገለጸ። በአሜሪካ የሚኖሩ ዲያስፖራዎች ሚና የኢትዮጵያን ትክክለኛ መልክ ማስተዋወቅ እንደሆነ ተገለጸ። ለአጭርም ይሁን ለረዥም ሰዓት ተሽከርካሪ አቁሞ መሄድ ፍጹም የተከለከለ ነው ሲል ፖሊስ አስታወቀ። የጋብቻ ጥያቄን አልተቀበለችኝም በሚል የሚወዳትን ልጃገረድ በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። የሶማሊያ መንግሥት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የኢራኑ ፕሬዝዳንት ለተቃውሞ አደባባይ ወጡ። ህወሓት ከኤርትራ ከባባድ መሳሪያዎችን በጭነት መኪናዎች እያመላለሰ እንደሆነ ተገለጸ። ከስፍራው የደረሰን መረጃ እንደሚያመለክተው ጽምዶ በስራ ተወጥረዋል። ዛሬ ከኤርትራ ተነስቶ መዳረሻውን ትግራይ አዴት ወረዳ አደበቅሊ ቀበሌ ያደረገው ህወሓት ያስገባው የጦር መሳሪያ መሆኑን ከስፍራው የደረሱን በምስል የተደገፉ መረጃዎች ያመላክታሉ። የክልሉን በጀትና ከህዝቡ የሚሰበስበውን ገንዘብ ለጦርነት ዝግጅት እያዋለው እንደሆነም መረጃዎች አመላክተዋል። በአሜሪካ የሚኖሩ ዲያስፖራዎች ሚናቸው የኢትዮጵያን ትክክለኛ መልክ ማስተዋወቅ እንደሆነ ተገለጸ። በአሜሪካ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በቱሪዝምና ሆስፒታሊቲ ዘርፍ እንዲሰማሩ ከኢትዮ አሜሪካ የንግድ ምክር ቤት አባላት ብዙ ይጠበቃል አሉ የቱሪዝም ሚኒስትር ሰላማዊት ካሳ። ሚኒስትር ሰላማዊት ካሳ ከዋሽንግተን ዲሲና ከተለያዩ የአሜሪካ ግዛቶች የተውጣጡ የኢትዮ አሜሪካ ንግድ ምክር ቤት አባላት ጋር ውይይት አድርገዋል። ሚኒስትሯ በዚህ ወቅት እንዳሉት አሁን ያለው የኢትዮጵያ ገጽታ ለተለያዩ የኢንቨስትመንት ዘርፎች ምቹ እንደሆነ ገልጸዋል። በተለይ ባለፉት ጥቂት ዓመታት መንግሥት ለቱሪዝም ዘርፉ የሰጠው ትኩረት ዘርፉ የኢትዮጵያን ትክክለኛ መልክ እያሳየ መሆኑን የሚያስገነዘብ ነው ብለዋል። የንግድ ምክር ቤቱ አባላት ሀገራቸውን በአግባቡና ትክክለኛ መልኳ እንዲታወቅ ማድረግና ቀርበው መረጃዎችን በማግኘት መስራት እንደሚጠበቅባቸው አንስተዋል። የምክር ቤቱ አባላት ብሔራዊ የቱሪዝም ብራንድን በዓለም አቀፍ ደረጃ ለማስተዋወቅ በሚደረገው ጥረት የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። በተጨማሪም መንግሥት ትኩረት ሰጥቶ እየሰራባቸው ስለሚገኙ የመሠረተ ልማት ሥራዎች፣ አዳዲስ የቱሪዝም ፕሮጀክቶችና ያሉትን ሰፊ የኢንቨስትመንት ዕድሎች አብራርተዋል። ዲያስፖራው በዘርፉ ያለውን እውቀት፣ ቴክኖሎጂና ካፒታል ወደ ሀገር ውስጥ በማስገባት የቱሪዝም ሆስፒታሊቲ ኢንዱስትሪውን ለማዘመን በሚደረገው እንቅስቃሴ ውስጥ በንቃት እንዲሳተፍ መንግሥት አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። የንግድ ምክር ቤቱ አመራሮችና አባላት በበኩላቸው በኢትዮጵያ የቱሪዝም ዘርፍ የታየው ለውጥና አዳዲስ መዳረሻዎች መበራከታቸው ትልቅ መነሳሳት እንደፈጠረላቸው ተናግረዋል። በዘርፉ በኢንቨስትመንት ለመሳተፍና የኢትዮጵያን የቱሪዝም ሀብት በስፋት ለማስተዋወቅ ቁርጠኛ መሆናቸውን ገልጸው ከሚኒስቴሩ ጋር በትብብር ለመስራት ተስማምተዋል። ለአጭርም ይሁን ለረጅም ሰዓት ተሽከርካሪ አቁሞ መሄድ ፍጹም የተከለከለ እንደሆነ ፖሊስ አስታወቀ። ከዛሬ ጀምሮ የመንገድ ግንባታ በሚደረግባቸው ቦታዎች ተሽከርካሪዎችን አቁሞ መሄድ የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የአዲስ አበባ ከተማ የኮሪደር ልማትና የመንገድ ግንባታ በሚደረግባቸው ከቅዱስ ዑራኤል በአትላስ ሆቴል ኤድና ሞል እስከ ቦሌ ብራስ ድረስ አደይ አበባ ስታዲየም አካባቢ የሚቆሙ ተሽከርካሪዎች በመንገድ ስራው ላይ አሉታዊ ተጽዕኖ እያሳደሩ መሆኑን ገልጸዋል። ከትናንት ጥር 4 2018 ዓ.ም ጀምሮ በተጠቀሱት አካባቢዎች ላይ የግንባታ ስራውን ከሚያከናውኑት ተሽከርካሪዎች በስተቀር ለአጭርም ሆነ ለረዥም ሰዓት ተሽከርካሪን አቁሞ መሄድ ፈጽሞ የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል።
የጋብቻ ጥያቄን አልተቀበለችኝም በሚል ፍቅረኛውን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላውን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ ዕድል ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የሥራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው የአይን ፍቅር ውስጥ የገባ ሲሆን በእሷ በኩል ይህ ስሜት እንዳልነበር የምስራቅ ቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ኮማንደር በቃሉ በለጠ ተናግረዋል። በሁለቱ መካከል ያለውን ግንኙነት በዚህ መንገድ እንደቀጠለ ታኅሳስ 18 2018 ዓ.ም ጆፌ ጥላውን ለማስተዋል ጌታቸው የታገቢኛለሽ ወይ ጥያቄ ለማቅረብ በዝግጅት ላይ መቆየቱን ነው የተገለጸው። በዚህም በየዕለቱ ከቀኑ 10 ሰዓት ላይ ጆፌ ጥላውን ለማስተዋል ጌታቸው የታገቢኛለሽ ወይ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለሽ ወይ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለሽ ጥያቄን በዚህ መልኩ ስትመልስ ንዴት ውስጥ ገባሁ የሚለው ጆፌ ጥላውን ስሜቴን መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታም ጩቤ በማምጣት የምትኖርበት አካባቢ ሄዶ ሸሽጎ በያዘው ስለታም ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ሕይወቷ ማለፉ ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱ እንደተፈጸመ ለማምለጥ ሙከራ ሲያደርግ የጸጥታ አካላት ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረው ጆፌ ጥላውን ከስለት መሳሪያው ጋር በቁጥጥር ስር አውሎታል። ፖሊስም የድርጊቱን ፈጻሚ ጆፌ ጥላውንን በቁጥጥር ስር አውሎ የምርመራ መዝገቡን በአስከሬንና በሰው ማስረጃ በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱም ጉዳዩ በፍጥነት በማየት ጥር 1 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላውን በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ጨምረው ተናግረዋል። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታውቋል። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ውሳኔው ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የሶማሊያ መንግስት ውሳኔውን ያሳለፈው የአገሪቱን ሉዓላዊነት የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጸዋል። የሶማሊያ መንግስት የአገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑንም አስታውቋል። የኢራኑ ፕሬዝዳንት ለተቃውሞ አደባባይ ወጡ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን መንግስትን በሚደግፈው ሰልፍ ላይ በአደባባይ ከህዝባቸው ጋር ታይተዋል። በ10 ሺዎች የሚቆጠሩ የአያቶላህ አሊ ኻሜኒ ስርዓት መንግስትና አሁናዊ አስተዳደሩን የሚደግፉ ዜጎች ወደ ጎዳና ወጥተው ድጋፋቸውን አሳይተዋል። በኢራን መንግስት ላይ የተነሳውን ህዝባዊ ተቃውሞ ለመቀልበስና ድርጊቱን ለማውገዝ ነው ፔዜሽኪያን ከህዝቡ ጋር በቴሄራን ጎዳና ላይ የታዩት። ማሱድ ፔዜሽኪያን ከዚህ ቀደምም በሰላማዊ ሰልፍ ከህዝባቸው ጋር አድርገው በአሜሪካና እስራኤል ላይ ትችት መሰንዘራቸው አይዘነጋም። አያቶላ አሊ ኻሜኒ በተቃዋሚዎች ላይ የተነሳውን ሚዛን አስጠባቂ ሰልፍ ለአሜሪካ የሰጠ ማስጠንቀቂያ ነው ብለውታል። በሌላ በኩል ከኢራን ጋር ቢዝነስ የሚያንቀሳቅሱ ሀገራት ላይ አሜሪካ ተጨማሪ ታሪፍ ጥላለች። ፕሬዚዳንት ትራምፕ ከኢራን ጋር ቢዝነስ የሚሰሩና ውል ያላቸው ሀገራት አሁኑኑ የሚተገበር የ25 በመቶ ቀረጥ ይጣልባቸዋል ሲሉ በትሩዝ ሶሻል ሚዲያቸው ላይ ጽፈዋል። የትራምፕ ውሳኔ የተሰማው በኢራን ላይ ወታደራዊ አማራጮችን እንወስዳለን ካሉ በኋላ ነው። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።